ልዱ አሁን እዛ ላይ ልትይኝ አይደለም አይደለ? ዶክተሮቹን ረስተሽ የራስሽን ይወቀቲ ነግሬሽ ነበርኩ። በጣም ጎበዝ ልጅ ናት። ሰው እንዲያዝንላት አትፈልግም። በጣም ጠንካራ። አየሽ አይደል ባልሽን እያቀበጠኝ ነው። ወዴት እየሄድሽ ነው? ቱቴ ግን እዚህ ቤት እየተፈጠረ ያለው ነገር ምንድነው? ቆያች ልጅ ማን ናት? እኔም በየትኛው መንገድ ልታውቂኛች? ምንድነው እንድረዳ የፈለከው? ንገረኝ እስኪ። የራስን ቤት ለማፍረስ እንጂ እየመዘዝክ መሆኑን ነው መረዳ? የኔ ልጅ ለምን ተስፋ ትቆርጫለሽ? እድሜ እኮ የሚሰጠው ከፈጣሪ ነው። ያወራሁትን ሰማሽ እንዴ ማምዬ? እባክሽን ለተሙ እንዳትነግሪው። ሕክምና ማቆም እኮ ላንቺ ነው ጉዳቱ። ምናልባት ፈጣሪ እኮ ለዶክተሮች የሰጣቸው ጥበብ አንቺን እንዲያድኑ ሊሆን ይችላል። ረፈደ እኮ በነበርኩበት ሀገር ሕክምና አድርጌ ያለችን ጊዜ በጣም አጭር እንደሆነችና ደስተኛ ሆኜ መኖር እንዳለብኝ ነገሩኝ። የቀረችኝን ጊዜ ደግሞ በህመምና ጭንቀት ማሳለፍ አልፈልግም። ይኸውልሽ የኔ ልጅ ግን እኮ በየቀኑ አዳዲስ መድኃኒቶች ይገኛሉ። እኔ የተመረመርኩበት መሳሪያ ግን እዚህ ሀገር አልገባም ነበር። አሁን ምናልባት ገባ ካላሉ ተከራክሬ እንደማላሸንፍሽ በደንብ ገብቶኛል። ግን እንደተመኘሽው ደስተኛ ሁኚ። አመሰግናለሁ እናቴ። እኔ የምፈልገው በሰላም መሞት ነው። ተይ 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 የኔ ልጅ እንደዛማ አትበይ። ግን እውነታው እሱ ነው። እሺ የኔ ልጅ ቆይ እኔ ምን ላደርግልሽ? እዚህ ቤት ሁሉንም ነገር አግኝቻለሁ። ደስታ፣ ፍቅር፣ ሳቅ፣ ጨዋታ፣ ቤተሰብ። ሌላ ምንም አልፈልግም። የኔ ልጅ ነይ እስኪ ልቀፍሽ። ቆይ ግን ምንድን ነው ምን በየቀኑ እንደዚህ መሆን? ማሽኮርማም ደግሞ ጀመርክ? እውነቴን እኮ ነው። ደግሞ ሌላ ውበት የት አለ? ይኸው ስትሽኮርመም የሚታየኝ። ተሙቶ እንጂ ፊቴ ይቀላል። ባልሽ እኮ ነኝ፣ እንደፈለግኩ ማድረግ እችላለሁ። ገና አልሆንክም፣ ግን ደግሞ መሆን አይቀርም። በሱ እንኳን እርግጠኛ አትሁን። ጭራሽ ማስፈራራት ተጀመረ እንዴ? አሁን ምንሽ እንደሆንክ ተናገሪ። በግድ ነው? አዎ በግድ ነው። አሁን አትናገርም? እናገራለሁ። እሺ ቆይ እናገራለሁ። ሙሽሪት ቆይ ቬሎን መቼ ነው የምትለኪው? እኔ እንጃ። እስኪ ሰሞኑን እንሄዳለን። ብፈጥኑ ይሻላል። በጣም ትንሽ ጊዜ ነው ያለን። አንቺ ልጅ ስለ እንደዛ አይነት ነገር ሁለተኛ እናወራም ተባብለን አልነበር? ግን ደግሞ እውነታውን አምነህ መቀበል አለብህ። ማናችንም እኮ ለነገ ዋስትና የለንም። ቆይ ሊዱ ደስተኛ መሆን አይደል የምትፈልጊው? አዎ። ዶክተሮቹን ረስተሽ የራስሽን ይወቀቲ። እንደዛ የሚቻል ይመስልሻል? እንዴ ትችያለሽ። እኛም ደግሞ ከጎንሻለን። መውጣት ፈልጌ ነበር። አትወጡ? ተሙ እኔ ትንሽ ስራ አለኝ። እናንተ ውጡ። ስንመለስ አይደርስም? አታስጨንቃት። በቃ ስራም ማናስፈታት። እንሂድ። ባይ ቱቴ። ሄሎ ማዬ፣ እንዴት ነሽልኝ? አይ ምንም አልሆንኩም ውዴ። አባ እንዴት ነው? የት? መቼ? ማለቴ እውነትሽን ነው? ቆይ አባ እንዴት ፈቀደልሽ? አባ ደህና አይደለም? እየተፈጠረ ነገር አለ? አይ እንዴት ፈቀደልሽ ብዬ ነው። እና መቼ ነው የምትመጪው? ቆይ እንዴት አሁን? ኧረ እኔ ማመን ከበደኝ።
የኔ ቆንጆ በጣም ደስ ብሎኛል። በጣም በምታስፈልጊኝ ሰዓት ነው የምትመጪልኝ። በቃ ነይና እናወራለን። ስትገቢ ደውይልኝ እሺ? ምን ነው ልጅ? በጣም ደከመኝ። እንዴ ታዲያ ወይ የሆነ ቦታ እንሂድና ትንሽ አረፍንም እንዴ? አልችልም ተሙዬ፣ ልጅ እያለን እኮ ሲደክመኝ ታዝለኝ ነበረ። ልዱ አሁን እዛ ላይ ልትይኝ አይደለም አይደለ? ደክሞኝ እኮ ነው። በዛ ላይ ደግሞ ልቤን እያፈነኝ ነው። ሰው ካየን እኮ ሌላ ነገር ነው የሚመስለው። ትሁቴ እኮ እንደሚያመኝ ስለምታውቅ አይደብራትም። ሌላ እንዳያይ የማትፈልገው ሰው ከሌለ። አረ የለም ግን ሊዱ ተው በቃ። ሊዱ ምን እያደረግሽ ነው? ተነሽ እንጂ። እሺ ካላልከኝ አልነሳም። እሺ በቃ አትቅበጭ፣ ተነሽ። እሺ ይኸውልህ ጥርጣሬ መጥፎ ነው፣ ኃጢአት ያስገባል። ለካ ልጅቷን ዝም ብዬ ነበር የጠረጠርኳት። እንዴት እንደዚህ ልትይ ቻልሽ? ትናንትና ስልክ ስታወራ ሰማኋት። ስለምን ስታወራ? ሕክምናውን ማቆም እንደፈለገችና ተስፋ እንደቆረጠች ስታወራ ሰማኋት። በጣም በብዙ መንገድ ተንበሳጭታለች። ነግሬሽ ነበርኩ። በጣም ጎበዝ ልጅ ናት። ሰው እንዲያዝንላት አትፈልግም። በጣም ጠንካራ። እኔማ ነገረ ስራዋን አይቼ የምታጭበረብር መስሎኝ ነበር፣ ግን አይደለም። ልጅቷ የምር ታማለች። ሳትፈልጊ ተጠራጣሪ ያደረግልሽ አይደለም? ምን አደረጋችሁና? ከሌን እንዳታምኚ ከሌን እንዳትጠጊያል ሰው እንዳታምኚ ያደረግልሽ። እናንተ እኮ አይደላችሁም፣ ጊዜው ነው እሳተ ሞላጫ። እኔ ሁሉንም ባምኖረው ይሄ ቤት አይኖረንም ነበር። እሱስ ልክ ነው። ትሁቴስ? ማያ እንድትቀበላት ወጣች። ማያ መጣች እንዴ? አባቱ ለቀቃት? ትሁቴም ገርሟታል። ትሁቴ ሰው በሚያስፈልጋት ሰዓት ነው የመጣችለት። ጎሽ እውነት ነው። እስኪ እኔም ቡና ላቀራርብና ቡና ላቅርብ። ማያ እህቴ እንዴት ነሽ? እንዴት ነሽ? አባዬን ታምኖ ለቀቀሽ? በጣም ነው የገረመኝ። እኔም አላመንኩም። ገና ሂጂ ሲለኝ ሀሳቡን ሳይቀየር ቶሎ ነው የመጣሁት። እንኳን መጣሽልኝ። ግን ደህና ነሽ? ምንድን ነው የተፈጠረው? ደህና እኮ አትመስይም። ደህና ነኝ ማያዬ፣ እንዲሁ ትንሽ ደብሮኝ ነው። በተመስገን ምክንያት ነው? ኧረ አይደለም። እንዲህ ሊከፋሽ የሚችለው በተመስገን ምክንያት ነው። ቆይ ምን አድርጎሽ ነው? ምንም። በእኔ እንግባና እናወራለን። እሺ ግን ምታውሽ እንዳይመስልሽ። እሺ ያልኩሽ እኮ እኔ ደረቅ ነይዳው። በቃ ማያዬ ሱቅ ደርሼ መጣሁ። እሺ ግቢ አሉ አንኳል። እንዴ አብረን አንሄድም? ብቻዬን እፈራለሁ። ምንድን ነው የምትፈሪው? እና አባዬ እኮ ቤት አሉ። ደግሞ ደክሞሻል። እሺ እንዳትቆይ። አልቆይም የእኔ ቆንጆ። መጣሁ። እሺ ግቢ። እሺ አታረርቅ እንዴ! ኧረ ጣልከኝ። ለምን ነው ትርቅ? ከማርገኝ። እሺ እንዴ ትሁቴ አሟት እኮ ነው። ታስታውቃለች። አየሽ አይደል? ባልሽን እያቀበጠኝ ነው። ወዴት እየሄድሽ ነው? አየሁት። እኔ ሱቅ ልሄድ ነው። በቃ ግቡ። አንቺ ብረሽ በቃ ቤት ድረስ አስገባሻለሁ ብለኸኝ አልነበር እንዴ?
አላልኩም። አቤት ትሁቴ አብረን እንሂድ። ሊዱ በቃ ግቢኛ መጣ። አይ አልገባም፣ አብሬያችሁ እሄዳለሁ። አትድረቂ፣ ደክሞሻል። ግቢና ረፍት አድርጊ። እንደውም ተውኩት። በቃ እንግባ። ለምን? ሀሳቤን ቀየርኩ። ትሁቴ ደህና ነሽ? አልደበረሽም አይደለ? ለምን ይደብረኛል? የሚደብረኝ ነገር አድርገሃል? እኔ እንጃ፣ እርግጠኛ አይደለሁም። እና እርግጠኛ የሆነ ጥያቄ አጠይቃ። ማያ በይ ተቀመጪ። ማያ ከየት ተገኘሽ? አባባ እንዲለቀቁሽ? አዎ ፈቀደልኝ። እህቴ ጋር እኮ ነው የምመጣው። አይ የአንቺ ነገር እኮ ስለማይሆንላቸው ነው። የትሁትም ነገር እኮ አይሆንለት። ማሚ ቡና ልቀበልሽ አይደል? ችግር የለም ትሁቴ፣ እኔ ጨርሰዋለሁ። ትሁቴ አሞሻል እንዴ? ፊትሽ እኮ ልክ አይደለም። አባዬ ትንሽ ራሴን አሞኝ ነው። የኔን ቡና ስጠጭ ትድኛለሽ። ሊዱ ምን ነው ዝም አልሽ? ኧረ አላልኩም ማሚ። ይቅርታ ንፋስ ላይ ሊሆን መሰለኝ። ትሁቴ በጣም አሁን አይ ደህና ነኝ። ማያ ቡና ሲፈላ ጥሪኝ እሺ? ማያ ቡና ፈላ እንዴ? አይ ትንሽ ቀረዋል። ትሁቴ ግን እዚህ ቤት እየተፈጠረ ያለው ነገር ምንድን ነው? ቆያች ልጅ ማን ናት? የተመስገን ጓደኛ ናት። ታዲያ እዚህ ምን ትሰራለች? ታማለች ማያ። ለዛ እኮ ነው እዚህ ያለችው። ታዲያ ይሄ ሆስፒታል ነው እንዴ? አይደለም፣ ከባድ ህመም ነው የታመመችው። በዛ ላይ ሰው ያስፈልጋታል። እዚህ እንድትኖር ሀሳብ ያቀረብኩት እኔ ነኝ እንዳትይ። አዎ ምን ነው እንዲህ ስልሽ የማይደብረው ነው እንደሚመስልሽ? አንቺን ተመስገንን ያንን ናቲ በአንቺ ምክንያት ቻለ። አሁን ደግሞ እቺን ታመጪበታለሽ? አስፈቅጄው ተስማምቶ እኮ ነው። እና እምቢ ይልሻል? አንቺ እንድትከፊበት ስለማይፈልግ እሺ ይልሻል። ግን ደግሞ ልክ አላደረግሽ። ተይ ማያ አትውቀሽ። እኔ እንደሆነ ስህተት ብርቅ አይደለም። እሺ ማያ፣ እህትሽን ስታገኝ ጠልጠል ያደረግሽን አልመሰለሽም እኮ? አንተ ጓደኛህን ስታገኘ እንዳደረግከው። ማያ አቤት። ተይ። አረ እኔ መቼም ሚስቴን ጠልጠል አያደርጋትም። ትሁቴ በቃ መጣ። ማያ ምን ሆናለች? ታናዳብኛለች እንዴ? ኧረ ምንም አልሆነችም። ደግሞ ምን ሊያናዳት ይችላል? ምናልባት ሊዱን እዚህ ስላየቻት ሌላ ነገር ከመሰላት ብዬ ነው። አልመሰላት። እሺ በቃ መጣ። በቃ የት ነው ማቅሽ? እኔ አይ መስሎሽ ይሆናል። የትም አታውቂኝም። አይ በደንብ ነው ማቅሽ። ለምን ማስታወስ እንዳልቻልኩኝ አልገባኝም። እኔም በየትኛው መንገድ ልታውቂኝ አትችይም። አንቺም የምታውቂኝ ይመስለኛል። እንዳየሽኝ ያወቅሽ። ምንድን ነው የምትቀባጥሪው? አላውቅሽም፣ አታውቂኝም። ዝም ብለሽ አትቀባጥሪ። ወይኔ ማያ፣ የት ነው ማውቃት? አስታውሺ ማያ፣ አስታውሺ። ሌሊ ተሙ፣ እንዴት ነህ? እንዴት ነው ዮኒ? ሰላም ነው? ጠፋህ እኮ። ተስተካከልልህ መሰለኝ። አይ መስተካከል
የኔ ነገር የሚስተካከል አይመስለኝም እባክህ። እንዴማ ተስፋ አትቁረጥ። ምን አዲስ ነገር አለ እንዴ? ለአንተ አዲስ ይሁን አይሁን አላውቅም እንጂ እኔ ጋር ብዙ የተፈጠሩ ነገሮች አሉ። አልገባኝም። ለአንተ አዲስ ሆኖ ለእኔ አዲስ የማይሆን ነገር ምን ተፈጥሮ ነው? እዚህ ጋር ቆመን ከምናወራ ጊዜ ካለክ የሆነ ቦታ ቁጭ ብለን ባጫውተስ? እሺ እንችላለን። በቃ እንሂዳ። እንሂድ። የሚገርም ነገር ቤትን ግን የሚያሞቅ ሰው ነው። ማያ መታ ቤቱ እንዴት ድምቅ አደረገችው! አይገርምም? ልክ ነሽ። ቤትን የሚያሞቀው እቃ ሳይሆን ሰው ነው። አዎ የኔ ጌታ፣ እድል ብትኖር ደግሞ አይደብራትም ነበር። ከእድል ጋር ይጫወቱ ነበር። አይ ምረትዬ፣ የእድሌን ስም ሳጠሪ መዋላችም አይደለ? አንዳንዴ እኮ ቀናባታለሁ። ወይ በማበድሌ የኔ ጌታ፣ ለምንድን ነው የምትቀናው? ለእሱ ያለሽ ፍቅር ነው እንዴ። እንዴት አልወዳትም? እድል ማለት እኮ ጓደኛዬ፣ እህቴ፣ እናቴ ሁሉ ነገር ማለት ነች። ስቀልድሽ ነው ምረት። መልካምነቷን በዚህ ባጭር ጊዜ ውስጥ ራሱ ብዙ አይቼዋለሁ። እንደዚህ እንደምታያት እንዳትመስልህ። የልጅ አዋቂ ናት። ስታመም አብራታማ እንዳልሳቀቅባት በሳቋ ረሃቧን ሸፉናን ይኖር ነው አይደለም? ያንቺ ያሳደግሻት መንገደኛ ሁሉ የሚወዳት ልጅ ነች። የሚሳም ልጅ ስጠኝ አይደለም የሚባለው? በልግባ ሳልሆን የመጣው ጨርሽ። ቆይ እስኪ እኔ ማድረቁን ላግዝሽ። እኔ የምልህ ደህና ነህ አይደል? ተመስገን። ደህና ነኝ። ምን ነው? ባለፈው ሳገኘ ደስታ ፊት ላይ ይታይ ነበር። አሁን ግን ደብዘዝ አልክብኝ። ሰው መረዳት ላይ ጎበዝ ነው። ምን ተፈጥሮ ነው? ከፈለክ ልታወራኝ ትችላለህ። ትንሽ ወሰብሰብ ያለ ነገር ውስጥ ነው። ለማውራት ራሱ የተወሳሰበ ስለሆነ ትንሽ ይከብዳል። የግድ ሊገባኝ አይገባም። እንዲቀል ንገረኝ። ደፋር እንደሆንኩ ነው እኔም በዙሪያ የሚያሉ ሰዎች የምናውቀው። ግን አሁን በጣም ልፍስፍስ እየሆንኩ ነው። ምንድን ነው የምትፈራው? ሰው ማጣት። በአንድ በኩል ጓደኛዬን እንዳላጣ፣ በሌላ በኩል ደግሞ ፍቅሬን እንዳላጣ። በቃ ሁሉም ለኔ በጣም አስፈሪ ነገር ነው። አልገባኝም። ማንን ነው የምታጣው? ለምንድን ነው የምታጣቸው? አየህ፣ አይገባም ያልኩ ለዚህ ነው። ይልቅ የኔን ተወውና ወደ አንተ ነገር እንግባ። ከቲና ጋር እንዴት ናችሁ? ቲና ከሀገር ወጣለች። መቼም አልሰማሁም አትለኝም? ምን እየቀለክ ነው? አራለች ማለቴ አሁን እኮ በቅርብ ተገናኝተን ነበር። መቼ ነው ከሀገር ወጣችሁ? የእውነት አልሰማ? በጭራሽ አልሰማሁም። ቆይ አንተ እንድታወቅ ከወንድሜ ጋር የሚያገናኛቸው ስራ ነበር። ስራው ደግሞ ትክክል ያልሆነ ነገር አለበት መሰለኝ እና ፍርድ ቤት መጥሪያ ቀርቦላቸው ነበር። ቲና ደግሞ መቅረብ አትችልም፣ ምክንያቱም ከሀገር ወጣለች አለ ጠበቃዋ። እየዋሽ ቢሆንስ? ፍርድ ቤት ያለ ማስረጃ ማን ይቀበላቸዋል? እውነት መሆኑን አሳይቷቸው ነው ለዳኛው። ቲና ማንም ሳትሰናበት አትሄድም። አባዬንም ትሁትንም ቻው ሳትላቸው አትሄድም። የሆነ የተሳሳተ ነገርም አለ። በጣም እርግጠኛ ነኝ። ምንም አልተሳሳትኩ። ግን ሰው የላትም ማንም ከጎኗ የለም ብላችሁ የሆነ ነገር አድርጋችኋት ከሆነ ግን እመኑኝ አለቃችሁ። ምን እያልክ ነው ተሙ? እሷን ጎድቻት ቢሆን እንዴት አንተ ጋር መጥቼ አወራለሁ? አላቅም፣ ግን ደግሞ በር ድረስ እየመጣችሁ ስታንጃብቡ ነበር። እኔንም በውሸት አታለ ስለሷ እንድነግርህ እያደረከኝ ነበር። ተሙ ቆይ ላስረዳ። አታስረዳኝ። ይኸውልህ ቲና ምንም እንዳትሆን ጸልይ። ሄሎ ሜሪ፣ ምንድነው ስልክ ማታነሺው? ቶሎ መገናኘት አለብን። እሺ መቼ ነው የምትመለሺው? ቆይ እንዴት ሳትነግሪኝ ሄድሽ? ሜሪ፣ ከጀርባዬ የሆነ ነገር እያደረግሽ ከሆነ ተያይዘን ነው የምናልቀው። እና ምን እንዳስፈልገሽ ነው?
ሳትነግሪኝ ሱቅ የማትሄጂ ልጅ ተነስተሽ ከከተማ ወጣው ስትይ የእሷ ጦስ አያልቅም እባክሽ። ያተዋወቅኩት ያልኩሽ ዘመዷ አንድ ነገር ብትሆን ካንተ ራስ አልወርድም ብሎኝ ነው ሄደው። እንዴ ለምን አልፈራም? ሌላ ሰው ቢያደርገው ራሱ እኔ ነኝ የምጠረጠረው። ቶሎ አሳውቂ። እሺ ቻው። ጥይሽ እየጠፋው አስደበርኩሽ አይደል? ኧረ አልደበረኝም። አታሽ ደብሮሻል ትንሽ። እንደዚህ ታምኝ ነው ደስ የሚለው። በቃ ተነሽ እንውጣ። የት? ዞር ዞር እንበላ። አሁን? አዎ እንዴ ከተማ ነው ሲሻለ ድርቀት ነው። እንዴ ተመስገን። እንዴት ነው ሰርጉን ነገር ችላ አላችሁት? አባዬ የሊዲያ ነገር እኮ ትንሽ ቢዚ አድርጎኝ ነው። ማድረግ የሚገባኝን ደግሞ ማድረግ አልቻልኩም። ይህንን ደግሞ ከሊዲያ ህመም ጋር ምን ያገናኘው? እስከሚሻላት ድረስ ሙሉ ትኩረቴን እሷ ላይ ማድረግ ፈልጌ ነው። ታሙ ይሄ ነገር እየበዛ ነው። ለጓደኛ ማሰብ እንዳለ ሆኖ የራስን ህይወት አቁመህ ግን መሆን የለበትም። አባዬ አንተ እንኳን ተረዳኝ እንጂ። ምንድነው እንድረዳ የፈለከው? ንገረኝ እስኪ። የራስን ቤት ለማፍረስ እንጨት እየመዘዝክ መሆኑን ነው የምረዳ? ትንሽ እስከሚሻላት ነው። ከዚያ በኋላ ወደ ቤተሰቦቿ አልካታለሁ። እስከዛ ድረስ ግን የኔ ኃላፊነት ናት። እንዳልክ ትሁቴ ግን ሊዲያን እኔ በደንብ ነው የማውቃት። ማለት የት ነው የምታውቂያት? እሱን እርግጠኛ አይደለሁም፣ ግን በደንብ ነው የማውቃት። ግን የት እንደማውቃት ማስታወስ አልቻልኩም። ማያ የኛ ሀገር ሰው እኮ ናት። ከሀገር ግን ከወጣች ትንሽ ቆይታለች። ምናልባት እህቶቿን አይተሽ ተመሳስለውብሽ እንዳይሆን። አይ እንደዛ እንኳን አይደለም፣ ግን እሷ በደንብ ነው የምታውቀኝ። ግን እንደማታውቀኝ እያስመሰለች ነው። ቆይ አንቺ ስታስቢው እንዴት እንደዛ ታደርጋለች? እኔ እንጃ ቱቴ፣ እሱን አላውቅም። ለምን እንደዛ ታደርጋለች? አስታውሻት ግን እውነቴን መሆኑን አሳይሻለሁ። እሺ በቃ ነይ ታሳይኛለሽ። ሄዱ ደህና ነሽ? ደህና ነኝ ታሙዬ። አስጨነቅኩህ አይደለ? ይቅርታ። የሆነ ነገር ይሆንሽ መስሎኝ እኮ ነፍሴ ልትወጣ ነበር። ትሁቴ ደነገሽ? ደህና ናት። አንተ ነው የደነገጥከው። ተረጋጋ። ውይ ታሙ ደነገጥክ አይደል? ምን ትሆናለሽ ብለህ አስበህ ነው? አሁንም እኮ እንደደነገጥክ ነክ። ደህና ነኝ። እሺ አታስብ። አልጨነቅም። ትሁቴስ ገባች ወደ ውስጥ። አንቺስ ምን ነው ብቻሽን?
ዝም ብዬ ነው። ደህና ሆንሽ? ደህና ነኝ። አስጨነቅኳችሁ አይደል? ይቅርታ። አረ አንቺ ተጨነቅሽ እንጂ ይልቅ ብርድ ላይ አትሁኚ፣ ውስጥ ብትገቢ ይሻላል። ሱቅ መሄድ ፈልጌ ነበረ ግን በጣም አሞኛል። ትሁቴ ደግሞ እራሷን አሟታል መሰለኝ። አንቺ ደግሞ አታውቂውም ሰፈሩን አይደል? አረ አውቀዋለሁ። ምን እንደፈለግሽ? ካርድ። እሺ ብር አምጪ፣ ገዝቼልሽ ልምጣ። ግን መሽቷል እኮ አትፈሪ? ምን ያስፈራኛል? ወይ አብረን እንሂድ እንዴ? አይ ብቻዬን እሄዳለሁ። እሺ ቆይ ምንድን ነው የማደርገው? ዝም ትላለህ እንደ የሆነ ነገር አድርገኝ። ትሁቴ ተረጋጊ። ትንሽ እናያትና ወተን እንፈልጋታለን። እኔ የምልሽ ቆይ ግን እንደው የኔ ልጅ ሄዳ ነው የሚባለው? ሰዓቱ እኮ ነው የሚያስጠላው። ያው ሴት ልጅ አይደለች፣ ከተማውንም ደግሞ ስለማታውቀው ትንሽ ይከብዳል። ሊዲያ ጭራሽ ያስፈራራሻል ነው? አባዬ እውነቷን እኮ ነው። ተመስገን መጣ መሰለኝ። ቆይ ትሁቴ ምንድን ነው? በር ላይ ነው